ሰላም የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ፈጣሪ አምላክ ሀገራችንን ሰላም ያደርግልን እያልኩ ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። ኖላዊ ድራማ እንግዲህ በጣም አስተማሪና አጓጊ ድራማ ነው። እንግዲህ ሀና አንዱን አለፍኩ ስትል አንዱ ሌላ ደግሞ ይጨመርላታል። ወይዘሮ ሜላት እንግዲህ ከመጮህ በስተቀር ሀናን ልታዳምጣት ፈቃደኛ አይደለችም። ምክንያቱም ወይዘሮ ሜላት ጸባዩ የተቀየረው መቼ ነው? ይቺ በውሸት ሀሴት ነኝ ብላ የመጣችው እርግብ ከመጣች ወዲህ ወይዘሮ ሜላት አሁን እንደ በፊቱ ለሀና የሆነችላት አይደለም እላለሁ። እንግዲህ እስከ መጨረሻው ድረስ ተከታተሉ። አሲር እንግዲህ ከዶክተሩ ጋር ይሄድና ግባ ይለዋል። ከተቀመጠ በኋላ የፋዘርን አንዳንድ ነገሮች ልጠይቅ ነበር ሲለው፣ ዶክተሩም ፋዘር ማለት ማን ነው ሲለው፣ አይ የሀና አባት ነው ሲለው ይለዋል። እሺ ምን ነበር ሲለው፣ ሀና የሕክምና ወጪው እንደበዛ ነግራኝ ነበር ይለዋል። ዶክተሩም እና ሲለው አሴርም ማለት ያው ተሳስተህ እኮ እንዳይሆን ነው ይለዋል። ዶክተሩም መሳሳት እንኳ አልተሳሳትኩም ግን እንዴት ጠየከኝ ሲለው፣ አሴርም እንግዲህ አይ ከአንድም ሁለት ሆስፒታል ጠይቀን ነበር ከ400,000 በላይ አይደለም የጠየቁም ይለዋል። እና ምን ይሁን ብለኸኝ ነው ሲለው፣ ዶክተሩ አሴርም የእናንተ ግን ከመጠን በላይ በዛ ይለዋል። እኛም ስንጀምረው እንደዛ ነበር የመሰለኝ፣ ነገር ግን ሕክምናው ከተጀመረ በኋላ እየተወሳሰበ መጣ፣ ለዛ ነው ይላል። እባክህ ለማስተካከል ሞክር ሲለው፣ ዶክተሩም ግን እኔ የምለው እናንተ ግን ምን አገባችሁ ይለዋል። አሴርም ምን አስጨነቃችሁ ደግሞ ምን ማለት ነው ብሎ ዶክተሩን ይጠይቀዋል። አባታችን እኮ ነው ሲለው፣ ዶክተሩም እንግዲህ ማለቴ ወጪውን የሚያወጣው ሌላ ሰው ነው ይላል። እንግዲህ ዶክተሩ ወይዘሮ ሜላት እንግዲህ ድርጅት ስላላት አውቆ አጭበርብሮ እንግዲህ 400,000 ነው ሁለት እንግዲህ ጠቅላላ ወደ 800,000 ነው። 400,000 እንግዲህ ድጋሚ ሊወስድ ፈልጎ ነው። ስለዚህ ወይዘሮ ሜላት ትንሽ ብታስተውል ይሻላል ነበር እና ሌላ ሰው ሊያወጣው እናንተ እንደዚህ ምንድን ነው የሚያስገበግባችሁ ይለዋል። አሴራም ገንዘቡን ሌላ ሰው ነው የሚከፍለው ብላችሁ እየዘረፋችሁ ነው እንዴ ሲለው፣ ዶክተሩ እሱ ደግሞ ምን ማለት ነው ብሎ ይጠይቀዋል። የሕክምናውን ወጪ በእጥፍ ያሳደጋችሁት አውቃችሁ ነው ብሎ ይጠይቀዋል። ዶክተሩም ይደነግጥና ወንድሜ እኔ ለሙያዬ በጣም ታማኝ ነው፣ አሁን ቢሮዬን ለቀህ ውጣ ይለዋል። በጣም ታማኝ ዶክተሩ ሲጀመር ከዚህ በፊትም ሀናን ሲያናግራት ተደናግሮ ነበር እና ስለዚህ ዶክተሩ በጣም አጭበርባሪ ነው። አሲርም አልጨረስኩም ገና ሲለው፣ ዶክተሩም ውጣልኝ ሲለው፣ አሲርም እንደዚህማ በቀላሉ አንላቀቅም ይለዋል። እርግብ እንግዲህ ካልጋዋ ጋደም ብላ ምላሴ ይመጣና እንዴት ዋልሽልኝ ሲላት፣ እግዚአብሔር ይመስገን እንዴት ዋልክ ትለዋለች። ሙሉ እንደት ነበር ሲላት፣ እሷ ሙሉ ጥሩ ነበር ትለዋለች። አንተሳ ብላ ስትጠይቀው እሱም በጣም ሀሪፍ ነበረ ይላታል። እንግዲህ እርግብ አጭበርባሪ እንደሆነች ሰላምና ምላሴ ነው እንግዲህ ያወቁባት። ያላወቀችው አሁን ወይዘሮ ሜላት ብቻ ነች። እህታችንን አገኛት ወይ ስትለው፣ አዎ አግኝቻታለሁ ሲላት፣ በጣም እኮ ደስ የምትል ናት ትለዋለች። እሱም አዎ በጣም ደስ ይላለች፣ ግን አንዳንድ ጊዜ ምክር ታበዛለች ትለዋለች ይላታል። እርግብም ምክር እኮ ጥሩ ነው ስትለው፣ ምላሴም አይ የአያቴ ምክር ብቻ ሳይሆን ዱላም ጭምር ነው ይላታል። እርግብ እንግዲህ ሁሉም ይወደኛል ብላ የማታደርገው ነገር የለም። ምሳ እንብላ ሲላት፣ አይ በልቻለሁ ቅርብ ጊዜ ነው የበላሁት ስትለው፣ እሺ በቃ እኔ ወደ ሳሎን ሊሄድ ነው አያታችን ጋር ልበላ ነው ሲላት፣ እንዴ አያታችን ጋር ከሆነማ እኔም አብሬ እበላለሁ ትለዋለች። እንዴ ግን እኮ አሁን አልበላም ብለሽ ነበር ሲላት፣ አዎ ብዬ ነበረ፣ ነገር ግን ከአያታችን ጋር ከሆነማ እኔም አብሬ እበላለሁ ትላለች። እሷ እንግዲህ ይሄን ያህል የምታደርገው እንግዲህ እንድትወደድም፣ ነገር ግን ወይዘሮ አስቴርም እንግዲህ ሀና ሀሴት እንደሆነች ራሱ በደንብ ነው ያወቀችው።
ምክንያቱም ግን ወይዘሮ አስቴር ሜላትን እንግዲህ ተይ አስተውይ ብትላት ወይዘሮ ሜላት አላስተዋለችም። ጭራሹንም የዚህ ውጤቱ ይምጣልኝ እንጂ ከዛ በኋላ እንግዲህ አባራታለሁ እያለች እንግዲህ እየፎከረች ነች። ዶክተሩም የሀናን አባት መርፌ ከወጋው በኋላ አባባ ታማለች እንዴ ሲለው እንግዲህ አባ ኖላዊም አይ አታመም ደህና ነው ይለዋል። ዶክተሩም እንግዲህ የሀናን አባት አሁን ጥሩ ሁኔታ ላይ ነው ያለው ሲለው አባባ ኖላዊም እንግዲህ አዎ ደህና ነኝ እግዚአብሔር ይመስገን ይለዋል። ዶክተሩም እንግዲህ አሁን የመጨረሻው ሕክምና ላይ ነው የደረሱት ብሎ ሲነግረው እንግዲህ አባባ ኖላዊም ይህ የመጨረሻ ሕክምናው ግን ምን አይነት ነው ብሎ ሲጠይቀው ያው ትንሽ ህመም ነገር ይሰማዎታል፣ በተረፈ አይዞት ይለዋል። ዶክተሩም እንግዲህ ለልጆ ሲሉ አንቱም ጠንክረው እሷንም ማጠንከር አለብዎት ሲለው እንግዲህ አቶ ኖላዊ እንግዲህ አይ እሷ እንኳን ከልጅነቷ አንስቶ በጣም ጠንካራ ናት ሲለው አይ ሰሞኑን ግን ሲል ሰሞኑን ብሎ የሆነ ወሬውን ሊቀደስ እንግዲህ አሴር ፋዘር መጥቻለሁ ሲለው ዶክተሩ ይደነግጥና ወጥቶ ይሄዳል። እንግዲህ አባባ ኖላዊ ይነሳና አሴር ምንድን ነው ዶክተሩን እኮ አላስወራው አልከው ምን ሊነግረኝ ነበር ብሎ ይጠይቀዋል። አሴርም ይደነግጥና አይ ምንም ሊነግር አይችልም፣ ምንም የሚነገር ነገር የለውም ይላል። አሴር ስልክ ይደወልለትና ሊወጣ ሲል እንግዲህ አባባ ኖላዊ ምንድን ነው ነገሩ ንገረኝ ሲለው በቃ ፋዘር መጣዊ ብሎ ጥሎት ይሄዳል። ወይዘሮ አስቴር እንግዲህ ሰላምና እርግብ ተኝተው ነበርና ክላሳቸው ትገባና ተነሱ ምድረ የሴት ጎረምሳ ተኝታችሁልኛና ሰላም አክስቴ ምን ሆነሽ ነው ትላታለች። እንዴ ተነሱ እረፍቷን እኮ ብላ ትቀሰቅሳቸዋለች። ሰላምም እረ ምንድን ነው አስቴር ስትላት እንግዲህ ወይዘሮ አስቴር አትነሱም እንዴ ትላለች። እርግብም ምንድን ነው ነገሩ ብላ ትጠይቃለች። እስከዚህ ሰዓት ስትተኙ እንኳን እንደው ትንሽ እንኳን አታፍሩም ወይ ትላቸዋለች። ሰላም ምን ማድረግ ነበረብን ስትላት ወይዘሮ አስቴርም ሴት አይደላችሁም እንዴ ተነሱና ጉድ ጉድ በሉ ትላለች። እርግብም እንግዲህ ሴት ሆኖ መፈጠር በጧት ለመነሳት ነው እንዴ ብላ ትጠይቃለች። አስቴር እንግዲህ እንድሽንሽ እና አስቴር የሰላም ሳያንሰኝ ደግሞ ጭራሽ አንቺን ጣለብኝ ወይ ትላታለች እርግብን። ሰላምም እሺ እሱን አሁን ተውትና አሁን ምን እንድናደርግ ነው በጧት የቀሰቀሽን ትላታለች። ወይዘሮ አስቴርም ተነሱ እስኪ ይመርባችሁ ቤተ ክርስቲያን ደርሰን እንምጣ ትላቸዋለች። ሰላምም ለሱ ነው ወይ የቀሰቀሽን ትላታለች። ወይዘሮ አስቴርም አዎ ትላታለች። ሰላምም እኔ አልሄድም ስትል ወይዘሮ አስቴርም እንግዲህ ለምንድን ነው የማትሄጂው ተነሺ ትላታለች። በቃ እኔ መሄድ አልፈልግም እንቅልፌን አልጨረስኩም ስትል ወይዘሮ አስቴር አንቺ ግን ምን ታደርጊ ሜላት አይደል እንደዚህ ያጨማለቀችሽ ትላታለች። እርግብንም አንቺ አትሄጂም ወይ ብላ ስትጠይቃት አሁንም አልሄድም ትላታለች። ለምን ብላ ስትጠይቃት እማዬ የሆነ ቦታ እንሄዳለን ብላኛለች ትላለች እርግብ። እና ታዲያ ስንመለስ እኮ ሁሉ ነገር ይደርሳል ተነሽና እንሄድ ትላለች። ግብም አረማ የትም እንዳትንቀሳቀሽ ብላኛለች ስትል ወይዘሮ አስቴር እየሳቀች አረ ምን አይነት ጊዜ ደረስነ ትላለች። ከዛ በኋላ ወይዘሮ አስቴር ጥላቸው እንደሄደች እርግብ ትተኛለች። ሰላም ዘወር ብላ ስታያት እርግብ ተኝታለች። አንቺ ምን አለብሽ ተጋደሚ ትላታለች። ወደ ሀና ስንመጣ ሀና በጣም ተጨንቃለች። እንደ አጋጣሚ እንግዲህ አሲር ይመጣና ሀና እስካሁን አልሄድሽም እንዴ ብሎ ይጠይቃታል። አዎ አልሄድኩም ስትለው አሲርም ምን ሆነሽ ነው የተጨነቅሽ እኮ ትመስያለሽ ይላታል። በጣም ጨንቆኛን አሲር ስትለው እሱም ሀና ምን ሆነሻን ግን ይላታል። ሰዎች እኮ እስካሁን አልሰሙም ብላ ስትለው የምን ሰዎች ናቸው ይላታል። የአባዬን የሕክምና ወጪ የሸፈኑልኝ ናቸው ትላለች። አሲርም እስካሁን የገንዘቡን መጠን አላወቁም ወይ ሲላት ሀናም አሁ ገና አላወቁም ትለዋለች። እኔ ሴትዮዋ ይስሙ አይስሙ አላቅም ብቻ ደውለው ከዚህ እንድጠብቃቸው ነግረውኛል ትለዋለች። አሲርም
ግን ትናንት ምንም አላሉሽም ሲላት ሀናም ተጨንቃ አዎ ምንም ነገር አላሉኝም፣ ነገር ግን ሁኔታቸው ደስ አይለኝም ትለዋለች። ሀናም በጣም ነው የጨነቀኝ ስትለው አሲርም በቃ አንቺ አትጨነቂ፣ ከሰሙ ሰሙ፣ ምንም የሚያስጨንቅሽ ጉዳይ የለም ይላታል። ወደ ሀና ስልክ ይደወልላታል። ሀና ስልኳን ስታየው እንግዲህ ሜላት ናት። ደወሉ ትለዋለች ለአሲር። አሲርም እነማን ናቸው ስትል እትዬ ናት ስትለው በቃ አንሺና አናግሪያቸው ይላታል። ትደንግጪ ሲላት ሀናም እንዴት አልደነግጥ አሲር እኔ እኮ ውሸታምና ሌባ ሁኛለው ይላታል። አሲርም ሀና አንቺ ሌባ አይደለሽም አትጨናነቂ ብሎ ያበረታታታል። አሲርም አንቺ መጀመሪያ ተረጋጊ፣ ከዛ በኋላ የሚጠይቁሽን ጥያቄ በስነ ስርዓት ትመልሽላቸዋለሽ ይላታል። ሀናም እንዴት ብዬ ነው የምመልስላቸው አሲር ትለዋለች። አሲርም እንግዲህ አባትሽን አስቢያቸው፣ አባትሽ ለአንቺ ብዙ ነገር ሆኗል። ስለዚህ ለአባትሽ ስትይ ብዙ ነገር ቢናገሩሽ ችለሽ አንቺ እውነታውን መጋፈጥ አለብሽ ይላታል። ሀናም እንግዲህ አመሰግናለሁ አሲር ብላ ወደነ ወይዘሮ ሜላት ትሄዳለች። ዶክተሩም ምን ሆና ነው ሀና ያረፈደችው ብሎ ሲጠይቅ ሜላትም እንግዲህ እኔ ምን አውቃለሁ ትላለች። ወደ ሀና ስትሄድ እርግብ አብራ ነበረችና ይኸው መጣች ትላለች። ዶክተሩም ሀና አንቺን እኮ ነው የምንጠብቀው ለምን አረፈር ሲላት ሀናም በጣም ይቅርታ ትላለች። ዶክተሩም ይኸውልሽ ወይዘሮ ሜላት ከአሁን በፊትም ለሀና ነግሬን ነበር ይላታል። አሁን ደግሞ ለሁላችሁም ማሳወቅ ስላለብኝ ነው ሁላችሁንም የጠራኋችሁ ይላታል። ወይዘሮ ሜላትም እሺ የተፈጠረ አዲስ ነገር አለ እንዴ ትለዋለች። እሺ የሀናን አባት የሚያሳክመው የአንቺ ድርጅት እንደሆነ ይታወቃል ይላታል። ስለዚህ ደግሞ አንዳንድ ወጪዎችን ማወቅ ይኖርብሻል ይላታል። እንግዲህ ዶክተሩ ወይዘሮ ሜላትም ለዚህ ነው እንደ የጠራኸኝ በስልክ ለምን ደውለህ በነገርከኝ ትለዋለች። ለሀና እኮ አባት የሕክምናውን ወጪ ቀሪውን 200 ብር እኮ ለመሸፈን ተስማምቻለሁ ትለዋለች። በእርግጥ የገንዘቡ መጠን አሁን አንቺ የገለጽችው አይደለም ይላል። እንግዲህ ወደ 800 ሺህ ብር ደርሷን ብሎ እንግዲህ ዱብዳውን ለወይዘሮ ሜላት ይነግራታል። ይህን ደግሞ 75%ቱን የአንቺ ድርጅት ነው የሚሸፍነው ይላታል። ያ ማለት እንግዲህ ወደ 600 ሺህ አካባቢ ነው። ወይዘሮ ሜላትን ምን እንዴት ብላ ትፋጠጣለች። እንግዲህ አጭበርባሪዋ ውሸታሟ እርግብ እማዬ ተረጋጊ እንጂ ትላታለች። ምንም ተረጋጋሁት አንቺ ላይ ዘረፋ ነው እንደ የያሽው ብላ እንግዲህ ሀናን ታፋጣታለች። 200 ሺህ ብር ብለሽ ቃል አስገብተሽን እንዴት ይህን ሁሉ ብር ትዘርፍኛለሽ? ትላታለች። ሀናም እንግዲህ በተረጋጋ መንፈስ እትዬ በጣም ይቅርታ እኔ ይሄ ሁሉ ወጪ እንደሆነ በጣም አላቅም ትላታለች። አሁንም ቢሆን ሂሳቡ እንዴት እንደመጣኔ አልገባኝም ትላለች። ዶክተርም እንግዲህ የሌባ አይነ ደረግ ስለሆነ ሀና እኛን ጥፋተኛ እያደረግሽ ነው እንዴ ሲላት ሀናም አይ አላልኩም ትላለች። ሌሊቱን ሳስበው አድሬ ነበር፣ ነገር ግን ለአባቴ ሕክምና ይሄ ሁሉ ወጪ አይወጣም ትላለች። ዶክተሩም እንግዲህ አስፈላጊ ከሆነ እኔ ደረሰኙን እኮ ላሳይሽ ይችላለሁ ብሎ መጀመሪያ ለወይዘሮ ሜላት ይሰጣታል። ወይዘሮ ሜላት እንግዲህ ደረሰኙን ስታየው እንግዲህ ምንድን ነው አንቺ ላይ ቅጥፈትሽ በዛ የወሰድሽው እኮ መድኃኒት እንዳለ ደረሰኛለ ትላታለች። ሀናም እንግዲህ ደረሰኙን ትቀበልና ታየዋለች። ሀናም ስታየው እንዴ ዶክተር ይሄን እኮ መድኃኒት አባዬ 2 ቀን ብቻ ነው የወሰደው ትለዋለች። ለዛውም በቀን 1 ትለዋለች። ወይዘሮ ሜላት እንግዲህ ኧረ እባክሽ በአንቺ ቤት እንግዲህ ሰው ለማታለል ፈልገሽ ነው አይደል ትላታለች። ወይዘሮ ሜላት በነገራችን ላይ ነገሮችን አታዳምጥም አበደን እኔ ያልኩ ካልሆነ ነው የምትለው። መጀመሪያ ተረጋግታ እሺ ምንድን ነው ብላ ማዳመጥ ሲገባት ግን እሷ ልታዳምጥን ፍላጎት የላትም። ሀናም እንግዲህ እትዬ አባዬ እኮ ይህን መድኃኒት 2 ቀን ብቻ ነው የወሰደው ትላታለች። ከዚህ ላይ ግን የተጻፈው ለ15 ቀን ነው ግን የ2 ሰዓት ልዩነት ነው ትላታለች።
እርግብ አጭበርባሪዋም እንግዲህ ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ትሸጭ ነበር ትላታለች። ሀናም እኔ እንደዛ አይነት ሰው አይደለሁም ትላታለች። ስለዚህ መድኃኒቱ ከመንግስት መደብር የሚገዛው ይሄን ያህል ነው፣ ከዚህ ጋር ደግሞ የተጻፈው 17 ሺህ ብር ነው ብላ ለወይዘሮ ሜላት ስታሳያት ወይዘሮ ሜላት ማየትም አልፈለገችም። ስለዚህ ሀናን ሌባ ናት፣ ጥፋተኛ ነው ያደረገቻቸው። ወይዘሮ ሜላት አሁንም ይህን ቅጥፈሽን ተይ ነው ምልሽ ስትላት፣ ሀናም እኔ እኮ ውሸት አላወራውም እውነቴን ነው ትላታለች። ግብ ትነሳና እስኪ ትንሽ እንኳን እፈሪ፣ የሌባ አይነ ደረቅ መልሶ አይነ ደረቅ ልብ አድርቃሉ። መድኃኒቱን እያወጣች ስሸጪ ከርመሽ አሁን ለምን ታታለ ለምን ተዋሻለች ትላለች። እንግዲህ እርግብ በጣም የምትዋሸው እሷ ናት። ምክንያቱም አንድ ቀን አሁን ሀና እውነቱን ትጋፈጣለች። ነገር ግን አሁን እሷ እንግዲህ በዛ ሰዓት እንግዲህ እርግብና ወይዘሮ ሜላት መቼም መዋረዳቸው አይቀሩም። በዛ ሰዓት እንግዲህ ሀናን ይቅር በይን ብለው ሀገሯ ተደፍተው ይቅርታ እንደሚጠይቁ ተስፋ እናደርጋለን። እንግዲህ ዶክተሩ ሌባ ልታስቢ ነው እንዴ ትላለች እርግብ። ሀናም እትዬ እንደዚህ አይነት ባህሪ እኔ እኮ እንደሌለኝ ታውቂ የለ ስትላት፣ አይ በቃሽ ብላ እንግዲህ ወይዘሮ ሜላት ትታት ትሄዳለች። እንግዲህ ይሄ ዶክተር እንግዲህ ከባዮች ጋር ግንኙነት ስላለው ነው። አሁን ደግሞ እንግዲህ ከወይዘሮ ሜላት እንግዲህ ለሀና በሕክምና ስበብ አሳቦ እንግዲህ 400 ሺህ የሚያስፈልገውን እሱ እንግዲህ ወደ 800 ሺህ አድርጎታል። ወይዘሮ ሜላት ወደ ቤቷ እየሮጠች ስመጣና ሰላም ምን ሆነሽ ነው እማዬ ስትላት፣ እስኪ ተኝ ባክሽ ትላታል። አይ የሆንሽውንማ ካልነገርሽኝ አልሄድም ትላለች። ምንም አልሆንኩኝ ስትላት፣ ሰላም ምንም ሳትሆኝ ነው እንዴ ፀጉርሽን እየነጨሽ የመጣሽው ትላታለች። እዛ ሰላም እኔ የሆንሽውን ነገር ካልነገርሽኝ አልሄድም ስትላት፣ ወይዘሮ ሜላትም ድሮውንም እኮ እናንተ ናቸው መጫወቻ ያደረጋችሁን ትላታለች። ሰላምም እኛ ደግሞ ምን አደረግንሽ ብላ ትጠይቃታለች። የማንንም ልቅምቃሚ አፈራይን ካሽ እያላችሁ በቁሜ አዘረፋችሁኝ ስትላት፣ ሰላም እማዬ ግን በየወንሹ ለምንድን ነው በቀጥታ የማትናገሪው ትላታለች። ስለማን አወራለሁ ሀና ስለምትባለው ሌባ ነው ትላታለች። ሰላምም ምን ሀና ትላታለች። አዎ ሀና ትላለች ሜላት። እንግዲህ ስሟን ቄስ ጥራትና ደግሞ ስሟን ጠራኋት ስትል፣ ሰላም ሀና ደግሞ ምን አደረገችሽ ትላታለች። ምን ያላደረገችኝ አለ ስትል፣ ሰላምም ንገሪኝ እንጂ እማዬ ትላታለች። በቁሜ እኮ ዘረፈችኝ እያልኩሽ ነው አይገባሽም እንደ ስትላት፣ ሰላምም ሀና ናት አይደል የዘረፈችሽ ትላታለች። አዎ ሀና ጥብቅና ልትቆሚላን ነው ስትላት፣ መቼ ነው የዘረፈችሽ ትላታለች ሰላም። ወይዘሮ ሜላትም እኔማ መቼ አውቄው እሷ ናት መቼ እንደዘረፈችኝ የምታውቀው ትላታለች። ሰላምም ኧረ እማዬ ዛሬ ምንድን ነው እያወራሽ ያለሽው? ለመሆኑ ግን ምን ሆነሽ ነው ትላታለች። ለመሆኑ እናንተ የሀና ነገር እንደማይሆንላቸው አውቃለሁ ስትል፣ ሰላምም እስኪ የሆነውን በቀጥታ ንገሪኝና እኔም ልወቀው ትላለች። ከዛ ወይዘሮ ሜላት እንዲሁም ከአንቺ ጋር ማውራት አልፈልግም ውጭ ሊትና ሰላምን ከክፍሏ ታስወጣታለች። ከዛ በኋላ ወይዘሮ ሜላት እንግዲህ ሰላምን ካባረረቻት በኋላ፣ ቆይ ግን ልታሳብደኝ ነው እንደ ይችል ቆይ አሳያታለሁ የተፈጠረችበትን ቀን እስከምትጠላ ነው እማደርጋት ትላለች። በነገራችን ላይ ወይዘሮ ሜላት አንድ ቀን መቼም ትክክለኛ ልጇ ሀና ስትሆን በዛ ሰዓት እንግዲህ ምን ይበቃት ይሆን? አሁን እንደዚህ ሙልጭ አርጋ እየሰደበቻት እንግዲህ የሀና ታሪክ በጣም ነው የሚያሳዝነው። ሀና እንግዲህ ወይዘሮ አስቴርን እንግዲህ ይቅርታ ማማ በጣም ጥያችሁ ጠፋው ስትላት፣ ወይዘሮ አስቴርም ኧረ ችግር የለውም ሁሉ ሙሉ ነው ትላታለች። የሚጨመር ነገር ይኖር ወይ ስትላት፣ ወይዘሮ አስቴርም ኧረ ምንም የሚጨመር ነገር የለም ጣፍጦኝ ነው የበላሁ ትላታለች። ኧረ ማማ ምንም እኮ አልበሉ ስትላት፣ አይ በቃኝ በጣም ጣፍጦኝ ነው የበላሁት እያለች በየት መጣች ሳትባል እንግዲህ እርግብ አያቴ እያለች ይቺ ውሸታም ትመጣለች። ሀናም እማማ ምግብ እኮ እንዳለ ነው አልበሉትም ስትላት፣ ወይዘሮ አስቴርም ከዚህ በላይ እንዴት ልብላ በልቻለሁ እኮ ልጄ ትላታል። እንዴት ያለሽ ባለሙያ ነች ስትላት፣
ነው ብሎት ነው ስትል አዎ እጅሽ ይባረክ ስትላት ሀናም አሜን ትላለች። እርግብ እንግዲህ እንደዛ ሀናን ስትመርቃት ወይዘሮ አስቴር እርግብ በጣም በንዴት ትናደዳለች። ሀናን እያየች ሀና ደግሞ በእርግብ ትስቅባታለች። ምን እያደረግሽ ነው ስትላት ሀናም እንግዲህ እኔ ያደግኩበት አካባቢ የመረቁንን ሰዎች ማክበር ነው ትላታለች። ለምን ስትላት የመራቂው ምኞት በረከቱ እንዳያርፍብን ነው ትላታለች። ወይዘሮ አስቴርም እንግዲህ እንዳንቺ አይነቱን አንድ ልጅ ሳይሆን ሺህ ነበር መወለድ ያለበት ስትላት ሀናም አመሰግናለሁ ትላታለች። በጣም ነው የምወድሽ ስትላት እርግብ ትናደድና ሀናን ተከትላት ትሄዳለች። ሰላም እንግዲህ ወደ ሀና ትሄድና ምን ተፈጥሮ ነው ሀንዬ ስትላት ምን ነው ሰላምዬ ትላታለች። እማዬ ጋር እንደዛ የሆናችሁ ስትል እንግዲህ እኔ ያሰብኩት 400,000 ነበረ፣ ነገር ግን አሁን ሕክምናው ልክ አይደለም፣ የሆነ የተጭበረበረ ነገር አለ ትላታለች ለሰላም። ግን አንቺ ይሄን ታውቂ ነበር ወይ ስትላት ሀናም ሰላምዬ እኔ እኮ እንደማልዋሽ ታውቂያለሽ፣ እኔ ጭራሹን ይህን ያህል ወጪ ወጣም ብዬ አላወቅኩም ትላለች። ሰላምም አትጨነቂ በቃ አያቴ ታዋራታለች ስትል ሀናም እሺ ሰላምዬ ትላታለች። ወይዘሮ ሜላት እንግዲህ እናቷን አስቴርን እንደማየ ምን እያየሽ ነው ስትላት ምን የሚታያለ አፍጥጬ እያየሁ ነው ትላታለች። እንዴ እማታዩ ነገር ነው እንዴ ዝም ብለሽ የምታይው ትላታለች። አይ አይኔ ላይ ቢሆንም ግን ሀሳቤ እናንተ ጋር ነው ስትላት ሜላትም ማለት ምን ማለት ነው ትላታለች። እኔ ምልሽ ሰላም ስትላት ምን ነው ማየ ስትል ምን ሆናችሁ ነው ግን ሰላም የራቃችው ትላታለች። ደግሞ ምን ሆነ ስትላት ሰላማዊ የሆነ ቤተሰብ እንደዚህ ተበጥብጦ ምንድን ነው ሰላም የጠፋው ትላለች። ከመስፍንም ጋር ሰላም የለሽም ከሰላም ጋርም እንዲሁ ዛሬ ደግሞ ምን እንደሆንሽ ደግሞ አላቅም ትላታለች። ውይ የዛሬውን እንኳን ተዩ እማዬ ስትላት ወይዘሮ አስቴር ምንድን ነው ነገሩ እስኪ ንገሪኝ ትላታለች። ሀና እኮ ተጫወተችብኝ ስትላት ምን ሆና ነው የተጫወተችብሽ ትላታለች። ለአባቴ በ200,000 ነው የጎደለኝ ብላ በድርጅቱ 200,000 ነበር ልከፍል የነበረው እና ታዲያ ምን ተፈጠረ ትላለች። ለሕክምና የጎደላት እሷ እንዳለችው 200,000 ሳይሆን ወደ 600,000 ነው ስትላት እንደ ሊሆን ይችላል ትላታለች። ወይዘሮ አስቴር ሆን ብላ ደብቃኛለች፣ እጄን ልትጠመዝዘኝ ነው የፈለገችው ትላለች። ወይዘሮ አስቴርም አይ እኔ ሰዓት ግን እንደዛ የምታደርግ አይደለችም ስትል ወይዘሮ ሜላት ትናደድና ግን እናንተ ሰው ምን ብታስነካችሁ ነው ትላለች። ወይዘሮ ሜላት እንግዲህ ክላሷ ያለ አስቴር እንግዲህ እናቷ ትሄዳለች። እንዴ አልተኛሽም እንዴ እስካሁን ስትላት ወይዘሮ ሜላትም አይ አልተኛውም አንቺ ሳትመጪ እንዴት ተኛለው ትላታለች። ግን ቆየ ስትላት ወይዘሮ አስቴር እባክሽ ከዛ ልጆች እኮ አለቅ ብለው ነው ትላለች። ለመሆኑ ግን መስፍን መቼ ነው የሚመጣው ስትላት ወይዘሮ ሜላትም እኔ ምን አውቃለሁ ከሄደ እኮ አልደወለልኝም ስትል ወይዘሮ አስቴር እንግዲህ አንቺ ስለምንድን ነው የማትደውይው ትላታለች። በቃ እማዬ ለምን የሱን ነገር አትተዩ በፈለገ ሰዓት ይምጣ ትላታለች። ተዩ ማለት ምን ማለት ነው? የ80 እኮ ባለቤትሽ ነው። ስለዚህ አንቺንም እንደምወድሽ እሱንም እወደዋለሁ። ስለዚህ ከመስፍን ጋር ታርቀሽ ልጆቹም አባታቸው ጋር መኖር ይፈልጋሉ። ከባልሽ ጋር ታርቀሽ መኖር አለብሽ ብላ ትቆጣታለች። እዛ እንደዛ ስትል እሱ በቃ እሺ ከምርመራው በኋላ ነው የሚለየው ትላለች። እና ይቺ ሀና ናት እንደዚህ የምታደርገው ስትል ወይዘሮ አስቴር ደግሞ ሀና ምን አደረገችሽ ትላታለች። እንደው ቆይ ባልሰራላት ትላለች። ቆይ ሀና ምን አደረገች ስትላት አንቺንም እንደ ልጆችሽ አይምሮሽን እየበረዘችው ነው በረዘችሽ አይደል ትላታለች። አስቴርም እንግዲህ አንቺ ጤነኛ አይደለሽም እንደ ግን ችግሮችሽን በሙሉ ከዚች ላይ ነው የምትጥዩ ትላታለች። ወይዘሮ አስቴርም እልቅ እርግብ ላይ አይንሽን ንቀይና ይችልኝ ሀናን በደንብ ተመልከቺ ትላታለች። አንቺ ገና መች አወቅሽ? እኔ እኮ የምርመራ ውጤት ይምጣ ብዬ ነው እንጂ
ቤተሰቦችን እኮ እያመሰች ነው ትላለች። እኔ ምን ዕዳ አለብኝ? ነገጧ ከዚህ ቤት መንቀሬ ነው የማስወጣት ስትል ወይዘሮ አስቴርም እንግዲህ ይህች ልጅ ከዚህ ካባ ካስወጣሻት እኔም ለአንዴና ለመጨረሻ ጊዜ ወደዚህ ቤት ተመልሼ አልመጣም፣ አታገኘኝም ብላት ምኝታ ክላሷን ትታላት ትሄዳለች። በዚህ ሰዓት እንግዲህ ወይዘሮ ሜላት ትናደዳለች። አሁን እንግዲህ ወይዘሮ አስቴርም እንግዲህ ከሀና ጎን ናት እንግዲህ ያለችው። ያው ውጤቱ ምንም ቢሳሳት አንድ ቀን እውነቱ ይወጣን ብዬ ተስፋ አረጋለሁ። ስለነበረው ቆይታ በጣም አመሰግናለሁ። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቀን። ባይ ባይ።